ዛሬ ስለ ከመጠን ያለፈ ላብና ከሱ ጋር ተያያዥ የሆኑ የእግር ሽታ እና ደግሞ ላብ ሲኖር በብት አካባቢ ላይ ለሚፈጠሩ ችግሮች ስለነሱ አንስተን ልናወራ ነው። ዶክተር ፌሰን ነኝ። እንግዲህ በዋናነት ላብን እኛ ለሁለት ከፍለን ነው የምናየው። አንደኛው ፕራይመሪ ሃይፐርሃይድሮሲስ የሚባል አለ። ብዙ ጊዜ እሱ በዘር የሚሄድ በልጅነት እድሜ ልጆች ላይ ወጣቶች ላይ በብዛት የሚከሰተው ፊት ላይ፣ እጅ መዳፋችን ላይ፣ እግር ላይ፣ ብብት አካባቢ የሚኖር ሲሆን ይሄ አንደኛው የላብ አይነት ነው የሚሆነው። በዘር ይኖራል ብዙ ጊዜ እንደዚህ አይነት ላብ ቤተሰብ ውስጥም ሌላም ሰው ያለበት ልታገኙ ትችላላችሁ። ሁለተኛው ሃይፐርሃይድሮሲስ ደግሞ ከመጠን ያለፈ ላብ ሙሉ ሰውነት ላይ የሚኖር ነው። እሱ ብዙ ጊዜ ከሌሎች ህመሞች ጋር ተያይዞ አብሮ የሚመጣ ሲሆን አብዛኛውን ጊዜ ብዙ የሚከሰት አይነት ችግር አይደለም። ችግርም ካለ ከሌላ ህመም ጋር የተያዘ ስለሆነ ያንን ህመም በማከም ነው። እንግዲህ እኛ እንደ ቆዳ ስፔሻሊስቶች በዋናነት የሚመለከተን አንደኛው አይነት የላብ አይነት ሲሆን ይህኛው ላብ አይነት እንግዲህ ከሚያመጣቸው ችግሮች አንደኛው እና ብዙ ጊዜ በጣም ስነ ልቦና ጉዳት ስለሆነ እሱ ላይ ማንሳት ፈልጋለሁ። እና ብዙ ጊዜ እንደዚህ ከመጠን ያለፈ ላብ ያላቸው ሰዎች ልጆች ላይ ሲሆን ትምህርት ቤት ሲሄድ ደብተር ሲይዙ፣ እስክሪፕቶ ሲይዙ መጻፍ ይቸገራሉ። ወጣቶች ላይ ደግሞ ሲሆን የእግር ሽታ፣ የብብት ሽታ የማምጣት ባህሪ ስላለው በጣም የስነ ልቦና ጉዳት ያመጣል። ከሰዎች መገለል፣ ሰዎች የተሰበሰቡበት ጋር ያለመሄድ የመፈለግ፣ ጫማ ሰዎች ያሉበት ጋር ያለማውለቅ አይነት ስሜቶች ብዙ ጊዜ ይስተዋላሉ። እና እንግዲህ ለዚህ ዛሬ ጥሩ መፍትሄ የሚባል የህክምና አማራጮችን ይዘን መጥተናል። ከዚህ በፊት የነበሩ ህክምና አማራጮች ብዙዎቹ የሚቀቡ ናቸው። እነሱ ደግሞ ቴምፖራሪ ብቻ የሚሰሩ ለአጭር ጊዜ የሚያገለግሉ ህክምናውን ስታቆሙ ችግሩ ተመልሶ የሚመጣ። አሁን ላይ እንግዲህ በጣም ጥሩ ህክምና ብለን የምንመክረውና እኛ ጋም በደንብ በባለሙያዎቻችን እየተሰራ ያለው ቦቶክስ የሚባል የላብ ህክምና ነው። ይህኛው ህክምና አንድ ጊዜ ህክምና ሲደረግ አንድ ሰው በትንሹ ከ6 ወር ላላነሰ ጊዜ ደግሞ በጣም ጥሩ ከሆነ ለ9 ወሩም ከዛም በላይ ማገልገል አቅም አለው። በአጭር ጊዜ ውስጥ ለውጥ የሚያሳይ የህክምና አይነት ስለሆነ እንግዲህ ይህንን ህክምና እኛ ጋር ይገኛል። ጥሩ ውጤት ያመጣል። አፎርደብልም ነው። ይህን ህክምና ማግኘት ትችላላችሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ቪዲዮቻችንን ላይክ፣ ሼር፣ ፎሎ በማድረግ ቀጣይ ተመሳሳይ አይነት ቪዲዮዎች እንዲደርሳችሁ ሼር አድርጉ። ቴንክ ዩ